እኛም እኮ አልገባንም። ሲጀምር እኔ ልጅቷ አመጣጧም ግራ ነው የሚያጋባው። እኔ ህይወታችሁ እናንተ ለምን ይህንን መረዳት አቃታችሁ? እሺ አንቺም እሱም ሩታዬ 5 ደቂቃ ወይ 10 ደቂቃ ቁጭ ብለን ደውለን እናጣራ። ይኸውልህ ቅርታ አድርግልኝና ይሄን መፍቻ እንደዚህ በደንብ ያዘው እንዳይጠፋብህ ከፈለክ ኪስ ከተታ ሩታ በእግዚአብሔር እሺ 10 ደቂቃ እሺ እኔ እንደ ወንድም አልሰማሁህም? ሰምተሽኛል? እሺ 10 ብዙ ሰዎች አሉ እዚህ የሚኖሩ ሰዎች አንጩ እንግባባ። ስለ ሰው እኮ አይደለም እያወራን እኮ ቀስ ብለን እንግባባ። አታናደኛ አቤል ፕሊዝ በፈጠረ አምላክ። እኔ አይደለም 5 ደቂቃ ቀርቶ 10 ደቂቃ 30 ደቂቃ ቀርቶ አንድ ቁርጥ ሰተሽ ኢየሱስ ለሷ ታስቢ ይሁን እኮ የሚከራተተው ላንቺ ብሎ ነው። እግዚአብሔር አቃለው ግን እኔ ይኸውልህ እዚህ ጋር እየተጎዳው ነው አይደለ? ነው ይገባናል። ግን ቢያንስ ተነጋግረን ቁጭ እንበል እኮ ነው ያልሻለሁ። መሄድ ካለብሽ ትሄጃለሽ። አቤል ብዙ ጊዜ እኮ ተነጋገርን። እሺ 10 ደቂቃ እኔ ተቀየረ ነገር አለ እናጣራ አይደለም ነው እናጣራ። ከነፃነት ጋር እንጣራ። በቃ ይቅር ምንም ነገር አልፈልግም። በቃ እኔ ከዚህ ነገር መውጣት ነው ፈልገው። እሺ ከዚህ ነገር ነው መውጣት የምፈልገው። ትወጫለሽ እኮ ሰላም ነው። እኔ ካንቺ ጋር እንዳልሆንኩ እያስመሰልሽ ነው። አይደለም በቃ እኔ ከኔ ጋር ነው ደግፍሻለሁ። በጣም ነው የማመሰግነው። ኤቭሪ ዴይ ከኔ ጋር 10 ደቂቃ ስጪኝ። ሰፖርት ታደርገኛለህ አምናለሁ አውቃለሁ። ግን አሁን ልሂድ። 10 ደቂቃ ስጪኝ። እንደሄደና እንዳልሄደ ከነፃነት ጋር ቢያንስ እናረጋግጥ። አልፈልግም በቃ እኔ ከማንም ጋር ይሄድ ቢና የሆነ ነገር በላት። እኔ በቃ እኔ አልፈልግም። ሩታ እሺ በይና እግዚአብሔር በጣም ነው እየለመንሽ ነው እኮ እየለመንሽ። ይኸውልህ አንድ ነገር ልንገርህ ሌላ ውስጥ ነው የምትገቢው። ቤተሰብ ጋር ሄደሽ ሌላ ጭቅጭቅ እኮ እየሄድን እናውራ። ነገር አንተ ማለት ነው ያለኸው ታጅራ ነው። ብዙ ነገሮችን አላየህም። በቪዲዮ ነው የሚፈጠሩትን ነገሮች የምታየው እና ይሄ ነው ብዬ ላስረዳክ እችላለሁ። ነገር ግን ብዙም ላትረዳኝ እንችላለን። ነገር ግን እሱ በጣም እኔ መረዳት አለበት። ቢኮዝ ኤቭሪ ዴይ የሚፈጠሩትን ነገሮች ያያል። ለምን እንደሚከራከረኝ ግን አላውቅም። ሊከራከርሽ አይደለም 10 ደቂቃ ስጭኝ ነው ያልኩሽ። አብርሃም ከነፃነት ጋር እንደሄደና እንዳልሄደ እናረጋግጥ። ከሄደ እሸኝሻለሁ፣ ካልሄደ ግን ያለውን ነገር እናጣራ። ለምን እንደሄደ ከነፃነት ጋር ሄደም አልሄደም ለኔ ሳይነግረኝ በመሄዱ ተናድጃለሁ። አሁንስ ትፈቅድልኛለህ? አትፈቅድልሻለሁ? አሁን ያለበት ከማንም ጋር ሂድ፣ በቃ ልሂድ። አሁን ያለበት ነገር ካንቺ ጋር ያለበት ነገር የሚያዋራ ነገር አይደለም። ይሄዳሉ አልሄድም የሚባልበት ነገር አይደለም። ሩታ እየተነጋገረን እኮ ነው። ቃሉን እያጠፋ ያለው ለማን ልናገር? ይሄንሽ ቢያንስ 10 ደቂቃ ኧረ ወይኔ ልሂድ። የት ልግባ? በእግዚአብሔር በእናንተ ጉዳይ ነው። የት ልግባ? በቃ ሄዳለሁ። ችግር የለውም። ሻንጣዬ እዚህ ቀመጥ። ስልኬ መቼም አትነጥቁኝም አይደል? በስልኬ ከፍዬ ሄዳለሁ። ኧረ ሩታ በእግዚአብሔር ልሂድ። አቤል ኧረ በእግዚአብሔር ሩታ በእግዚአብሔር ተው። ሰው ያዘች ናችሁ። እኔ ላሳዝንሽ በእግዚአብሔር። እኔ ወንድምሽ እዘኝልኝ በእግዚአብሔር። አቤል የሚፈጠረው ነገር ከአንቺ እኩል እያዘንኩ ከአንቺ እኩል እየተከፋር እንዳንቺም ባዩ እንዳንቺም ልቤ ባይሰበር እኮ ከእኔም እኮ ልቤ እየተጎዳ ነው በእግዚአብሔር በእናንተ ጉዳይ። እሺ እኔ ምን ላድርግ? አቤል ሲጀመር 10 ደቂቃ ሩታዬ ቢያንስ አንቺ በትዳር ውስጥ እኮ 1 ደቂቃ ትልቅ ነገር አመዛዝነሽ ማየት ትችያለሽ። ገብቶሻል? ልጅቷ የመጣችው አንቺን ህይወት ልትረብሽ ነው። ይሁን ነገር ከአንቺ ለመንጠቀስ ከሆነ ግልጽ እኮ ነው። ቤተሰብስ ምን ይላል? እንደዚህ ሻንጣ አንስቶ መሄድ። እኔ አሁን በቀደም እንሂድ ያልኩት አይምሮ ላይ የመጣው ነገር ብዙ ነገር ነው። ገብቶሻል? ቤት ከገባው በኋላ ያንቺ ነገር አሳስቦ የመጣው እንሂድ አልኩሽ። ከዛ ቤት ራሴን ቀስ ብዬ ሳረጋጋ የመጣብኝ ነገር እቺ ልጅ ቤት ሻንጣ አንስታ ቤት ስትሄድ ምን ይላሉ ቤተሰቦቿ? ምንስ ያስባሉ? ብዙ ነገር ነው የሚያስቡት። ሩታዬ እንዴት ምንም አይሉ ልጃቸው ነሽ ብለሽ ትሄጃለሽ። ችግር የለባቸውም እንዴ ልጃቸው እኮ ነው። ያንዳንዱ የሚፈጠረው ነገር እኮ ያሉ ይጨነቃሉ። እንዴ እንኳን ቤተሰብ ተይውና እኔ ትጨነቂ እኮ ነው የመጣሁት። ቤተሰብ ደግሞ ምን አክል ሊጨነቅ እንደሚችል አስቢ። እሺ እኔ ምን ላድርግ ማለት አልገባኝም። በዚህ ጭንቀት ውስጥ በዚህ ሀሳብ ውስጥ ብቻሽን ቁጭ በይ ነው? ቁጭ በይ እኮ አይደለም ቢያንስ ተነጋግረሽ አስቢ። ደግሞ አብርሽም አለ ድጋሚ የተዘጋ ቤት ቁልፍ አንጠልጥለሽ ሰጠሽን። ሲመጣ ደግሞ አስቢ ሌላ ነገር። ቢያንስ አንዳችሁ ተረጋጉ እኮ እስቱ ሌዳ አንቺ ተረጋጊ። ይኸውልህ ቢኒ ሁሌ ማለት ስህተት ነው። አንድ ነገር ልንገርህ፣ ሳንረጋጋ ቀርተን አይደለም። ይኸውልህ ማለት የምንረጋጋበት እኮ ታይሞች ይኖሩናል። ከዛም በኋላ ያኔ ተረጋግቼ ለማውራት እሞክራለሁ አይደለ? እናወራለን፣ እንግባባለን። በማግስቱ ግን ስራው ሌላ ነው። እሺ ከዚህ በላይ መረጋጋቱ እንዴት ብዬ ላምጣው? ንገረኝ። እንዴት ብዬ
ማለት እናንተ የምትረጋጉበት መንገድ አለ? እስኪ ኤክስፒሪየንስ ካላችሁ ንገሩኝና ላውራው። ምን አይነት ሴጣን ነው ትዳራችሁ ውስጥ የገባው? እግዚአብሔር ስለተረጋጋው እኮ ነው። ባለፈው አቤል አንድ ነገር ላስረዳ። ስለተረጋጋው ነው ከአንተ ጋርም ተነጋግሬ እሷን አናግሪያት እንድትሄድ ያደረግኩትኝ። እንድትሄድ እፈልጋለሁ ያልኳትኝ። እሷም ኦልሬዲ ትሄድ አይሮን ነው ግን ሁለታችሁ ምን ውስጥ ሆናችሁ? እሺ ትዳር ማን ነው እሺ ሊያረጋጋ የሚችለው? ስላወራን አንቺ ምልኸኛ አብርሃም ስላወራን ነው አይደለም። እኔ ልኸኛውኝ አይደለም በነገሮች ነው ልኸኛም ሆኖ ከተረጋጋው በኋላ መወስናቸውን ውሳኔዎች እኔ ቀይሬም አላቅም አልቀይርምም። በእንደዚህ አይነት ባህሪም እናንተ አታቆኝም። ተነጋግሬ ከእሱ ጋር ተነጋግሬ እንዳትሄጂ ብሎኝ ነው አይደለ? አቤል ከአንተ ጋር ተስማምቼ እንሄዳለን፣ ነገር ግን እሱ ማወቅ አለበት ብዬ ተነጋግሬ ኢቭን እሱ ማወቅ አለበት ፋሚሊ ጋር ነው የሚሄደው። አዎ እሱ ማወቅ አለበት ብዬ ከእሱ ጋር ተነጋግሬ ኦኬ እንዳትሄጂ ነገሮች በዚህ መንገድ ይሆናሉ አለኝ። እሺ አልኩኝ፣ ቀረው። ከዛ እሷን ደግሞ አገኘኋት። ከቀረው በኋላ ነው አይደል እሷን ያገኘኋት። መቼም ሄጃ አይደለም እሷን ያገኘኋት እዚሁ አይደለ? ስለዚህ እኔ ተነጋግረን እዚህ ቁጭ ማለት ከቻልኩኝ፣ ሀሳቤን መቀየር ከቻልኩኝ፣ ከእሱ ጋር አውርቼ መተማመን ከቻልኩኝ እሱ ለምን ይህንን ነገር ማድረግ ያቅተዋል? ለዚህ መልስ አለ? እኔ ለኛ ወይም ደግሞ ተነጋግሬ መግባባት የሚያቅተኝ ሰውኛ አይደለም። ፕሊስ ከዚህ በላይ ማውራት አልፈልግም። ይሄ ደከመኝ ነው። ፕሊስ ልሂድ። ይህኒ ልሂድ። ሻንጣውን ልቀቀልኝ በእናትህ ተለመነኝ። በእናታችሁ መግባት ባልፈልግበት ስሜት ውስጥ አትክተቱኝ። እኔ ማልፈልገው ስሜት ውስጥ አትክተቱኝ። ግን የትኛዋ ሴት ናት በዚህ ልክ የምትታገሰው? ማለት ቆም ብላችሁ አስቡት። የበፊቱን ከድሮ ጀምራለሁ በተደጋጋሚ አስቡት። ከምር አስቡት። ማነው የሚታገሰው እንደዚህ? እኔ የትኛዋ ሴት ናት እንደዚህ የምታደርገው? የትኛዋ ሴት? አቤል ተመልከት፣ ከድሮ ጀምሮ ያሉትን ነገሮች አንተ ኢቭን አጠገባችን ስለሆን እዚህ ጓደኛችን ስለሆን አብረን እንወጣለን፣ አብረን እንገባለን። ኤቭሪ ሞመንቶችን የሚፈጠሩትን ነገሮች በሙሉ ታያለህ አይደል? እስከ ዛሬ ድረስ የተፈጠሩትን ነገር እይ፣ ያሳለፍኩትን ነገር እይ። ማነው እንደዚህ ታግሶ የሚያሳልፈው? እንዴ አልገባኝም። ለእኔ ነገሮችን ተነጋግረን መግባባት ነው የሚቀድመው ወይስ የሚመጡትን ዜናዎች በሙሉ እሹሩሩ እያለ እነሱን መሸኘት ነው የሚበልጠው? ከኔ ጋር የሚያወራው ወሬ ሌላ ነው፣ እዛ ሲሄድ የሚያወራው ወሬ ሌላ ነው፣ እናንተ ፊት የሚያወራው ወሬ ሌላ ነው፣ ሚዲያ ላይ የሚያወራው ወሬ ሌላ ነው። በቃ ያስጠላል። እኔ ሰለቸኛል። አንቺንም ከዚህ በላይ መመልከት ትችላለህ። እየተፈጠሩ ያሉትን ነገሮች ከድሮ ጀምሮ መመልከት ትችላለህ። አንተ ላይፍ ውስጥ ነበርን የሚሉትን ሰዎች ራሱ ከኔ ጋር ህይወት ከጀመረ በኋላ እኔን አይደለም የሚያዳምጠው። እኔ ስለሱ እንደዚህ ነው ብዬ ማውራት አልፈልግም እንደዚህ ሚዲያ ላይ። ግን አልገባኝም ነው ወይስ እኔ ስለወደድኩት ስላፈቀርኩት ስለታመንኩለት፣ ሲቀጥል ደግሞ እኔ ማለት የመጣውን ሰው በሙሉ በስነስርዓት ከህይወቴ እንዲወጣ ስላደረጉኝ ኢግኖር ስላደረጉኝ እሱ የሚመጡትን ሴቶች እያባበለ ምናምን የኔን ልብ አይቶ ነው እንደዚህ የሚሆነው። ችግር የለውም። ማንም መቁረጥና መጨከን ግን አያቅተውም። እኔም ስቆርጥና ስጨክን ግን ከሱ ብሳለሁ። ነገራሽ መሸኘት ካለብን እንሸኝሻለን። ልሂድ እኮ ልሂድ። አሁን ሩታዬ እኔ አትሂጂ አልልሽም። ብዙ ጊዜ አትሂጂ ምናምን ብዬሽ ብዙ ነገር ተፈጥሯል። ግን ደግሞ ምን ብዬ እንደማወራም አላውቅም። ማለት ግራ ገብቶኛል። ምንም እየተፈጠረ እንደሆነም እኔ ራሴ ግራ ገብቶኛል። ከጣል በላይ ሆኖብኛል። ግን ሂደሽ ቤተሰቦች ጋር በአሪፍ ጊዜ እንድታሳልፍ የሚፈልገው ማለት ራስሽን ሌላ ነገር ውስጥ እንዳታስገቢ። ችግር የለውም። ያለሽበት ነገር እኔ በደንብ ነው የምረጋጋው። ስለማውቀው ነው ልሂድ እምልህ። ያለሽበትን ነገር አውቃለሁ። በጣም መጥፎ ነገር ውስጥ ግን ደግሞ ራስሽን ለማረጋጋት ሞክሪ ሩታዬ። ማለት ከሶሻል ሚዲያ እንዳለ ራቂ። አልፈልግም ነገር ማቲ። እኔ አልፈልግም ምንም አይነት ሚዲያ ላይ መቅረብ አልፈልግም። በቃ ሄጄ ምናልባት ፈጣሪ ካለ ከልጄ ጋር ምናል የምንገናኘው ከእናንተም ጋር
እስከዛ እናንተም በስልክ ሆናችኋለሁ፣ አገኛችኋለሁ። በቃ ከሶሻል ሚዲያ ራስሽን አርቂ። ማለት ሶሻል ሚዲያ የሚለቀቁት ነገሮች ምናምን ምንም እንዳታይ በእግዚአብሔር። ችግር የለውም በእግዚአብሔር። እሺ በቃ እሺ አቤ አመሰግናለሁ። ማለት ከዚህ በላይ መጨነቅ የለብም። አንተም ሁለታችሁንም በጣም አድርጌ አመሰግናለሁ። ማለት በቃ ሁሉንም ነገር አደራሽ፣ እሱንም ቢሆን አደራ። አሁን ስለዚህ ነገር አታስብ። በደንብ አስረዱት የተፈጠረውን ነገር። አንድ ማለት ሹላ እውነት እየመሰለኝ አይደለም። ያውቃል ይሄ ነገር ለምን እንደተፈጠረ። ቢኒ እየሄድኩ ነው እመን። ወይም ደግሞ በቃ እዚህ መኪና ውስጥ አስገብታችሁ ስትሸኙኝ ታምናላችሁ። መሸኘት እኮ ቀላል ነው ሩታ፣ እንሸኝሻለን። ግን እኔ አሁን ባቲጂ እመርጣለሁ። ገብቶሻል አይደለም ቢኒ፣ ከዚህ በላይ መሆን የለበትም። ይበቃኛል። ነገሮችን ብናበርድ ይሻላል ሩታ። ቢያንስ ድጋሚ ቤተሰብ ጋር ሄደሽ የሚፈጠረው ነገር እኔ ደስ እያለኝ አይደለም። በጣም ብዙ ነገር እኮ ሞከርኩ። ገብቶሻል። እዛ ሄደሽ ቤተሰብ ጥሩ አመለካከት አይኖርም፣ ደስተኛ ይሆናል በጣም የሆነ ገብቶሻል። እኔ ነግሬሻለሁ። እሱ መጥቶ በዘጋ ቤት ማግኘቱ አሁን ስለ አብርሃም ደግፌ እያወራሁ ሳይሆን ሊከሰት ስለሚችለው ነገር ነው እየነገርኩሽ ያለው እኮ። እሱ ነው ምንም ነገር እንዳይፈጠር እናንተ ከጎኑ ሁኑ፣ ሁሉም ነገር ንገሩት። ሲጀመር ያውቃል ለምን እንደሚሄድ ማለት ለምን እንደሚሄድ ስለ ምክንያቱን ያውቃል፣ ምን እንዳደረገ ያውቃል፣ ይሄ ነገር ለምን እንደተፈጠረ ያውቃል፣ ከኔ ጋር ያወራውን ያውቃል፣ እዚህ ጋር የሚያወራውንም ቀድሞ ያውቃል። ችግር የለውም ግን ሌላ ነገር ውስጥ እንዳይገባ እሱንም ጠብቁት። ከሱ ጋር ሁሉ እናንተን በስልክ አወራችኋለሁ። ስለ ፋሚሊ፣ ስለ መጥፎ ነገር ስለማሰብ፣ ስለ መጨነቅ፣ ስለ እኔ ኤቭሪቲንግ ምንም ነገር እንዳታስቡ። ምንም አይፈጠርም። ምክንያቱም እኔ ማስረዳበት መንገድ ቦርሳሽን ይዘሽ ቤት ስትገቢ እንዴት ምንም አይፈጠርም ሩታ? በጣም ብዙ ይኸውልህ፣ እኔ አሁን ማለት ነው ከፋሚሊ ጋር መሆን ፈለኩኝ። ይሄንን ሞመንት ብቻዬን ማሳለፍ አልቻልኩም ብላቸው በቂ ነው በቃ። ስለዚህ በዚህ ምክንያት የሆነ ለእረፍት የምትሄጂ ናክል እኮ አስመሰልሽ። አሁን ቤተሰብ ጋር ብትሄጂ ተጣልተሽ እኮ ነው። የሆነ እረፍት ለማድረግ ብትሄጂ ኖርማል ነው። ተጣልተሽ ቤተሰብ ጋር ሄድ ምንድን ነው? እረፍት ለማድረግ መጣሁ እላቸዋለሁ። ችግር የለውም ይረዱኛል። ያላችሁበት ሁኔታ ያውቃሉ ሩታ። እንዴ እኮ በቃ እረፍት ለማድረግ መጣሁ ብላቸው አይረዱኝ እኮ። መሄድም ካለብሽ አብርሽን አግኝተሽ ነው ሂጂ። አይ የምሬ ነው። ከሱ ጋር ተነጋግራችሁ ይቅርታ፣ ከዚህ በላይ መሄድም ካለብሽ አብርሽን አግኝተሽው አውርተሽ ሂጂ። ይቅርታ ቢኒ፣ ይቅርታ፣ በጣም ይቅርታ። በጣም ነው የማመሰግናችሁ። ወይ እናንተ እዚህ ቆዩ፣ ሻንጣ ውስጥ ይሆናል የተነሳለ መከልከላችንም እኔ ምን ያላረኩት ነገር አለ? እንዳትሄድ አብር ቢኒ፣ ልቀቂ በቃ። እሺ ልሂድ። ይቅረብ ሲሉኝ ሁሉንም ትቼ ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ከሁለት አንድ ያጣች ሆኜ ቀረሁኝ ተለያይቼ ተዋረድከኝ ዘመድ አሳጣኸኝ አላሳዝንህም ወይ ማለት እንደሌለው ተስፋ ከረከኝ አላሳዝንህም ጠዋልክብኝ ግፍ ይጠብቅሃል አላሳዝንህም ወይ እንደኔ ተላላ የት ይኖር መስሎሃል አላሳ Mm-hmm.